ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዛት የምንመለከታቸው ሊቨርፑሎች የኢንተር ሚላን ተከላካይ የሆነው ባስቶኒ ለማስፈረም ፍላጎት አላቸው። በተጨማሪም የብራይተን ተጫዋች ሆነው ሚንታንም ለማምጣት ፍላጎት አሳይተዋል እየተባለ ይገኛል። በተጨማሪም ሊቨርፑሎች አርነ ስሎት ላይ አሁንም እምነት አላቸው እየተባለ ይገኛል። እነዚህን በቆይታችን የምንመለከት ይሆናል። እስከመጨረሻው ደቂቃ ድረስ አብራችሁን ቆይታችሁ ፕሮግራሙን እንድትከታተሉት በአክብሮት ተጋብዛለሁ። አሁን በቀጥታ ወደ ዘገባዎቻችን የምናመራ ይሆናል። ወደ መጀመሪያው ዘገባ ከማምራታችን በፊት ግን አንድ ሁለት ጥያቄዎችን ልጠይቃችሁ፣ መልሳችሁን ኮሜንት ሴክሽን ላይ እንድትጽፉልኝ በአክብሮት እጠይቃለሁ። የመጀመሪያው ጥያቄ ክራይሲስ ውስጥ ገብተናል ወይም ደግሞ አስጊ ሁኔታ ውስጥ ገብተናል ብላችሁ ታስባላችሁ ወይ? እንደዚሁም ደግሞ መፍትሄውስ ምንድነው? ማሻሻል ያለበትስ ነገር ምንድነው ብላችሁ ታምናላችሁ የሚለውን ነገር ሐሳባችሁን እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ዛሬ ምሽትና በቀጣይ ጥቂት ቀናቶች ውስጥ በክፍል ከፋፍለን የምንመለከታቸው ጉዳዮች ናቸው የሚሆኑትና እናንተም ቀደም ብላችሁ እዚህ ጉዳይ ላይ ያላችሁን ሐሳብ እንድትጽፉልኝ በአክብሮት እጠይቃለሁ። በመጀመሪያ የምንመለከተው ፋብሪዞ ሮማኖ ይዞት የወጣውን ዘገባ ይሆናል። እንደ ፋብሪዞ ሮማኖ ዘገባ ከሆነ ሊቨርፑሎች አሁንም ድረስ አሰልጣኝ አርነ ስሎት ላይ እምነት አላቸው። እንደዚሁም ደግሞ አሁን ከገቡበት ችግር ወይም ደግሞ ከቀውስ ውስጥ ለመውጣት ትክክለኛው አሰልጣኝ ነው ብለው ያምናሉ እያለን ይገኛል። እንደሚታወቀው አሰልጣኝ አርነ ስሎት እስከ 2027 ድረስ የሚያቆይ ኮንትራት አላቸው በሊቨርፑል። ነገር ግን ደግሞ ሰሞነኛ ውጤቱን ስንመለከት አንዳንድ ዘገቦች ላይ ምናልባትም ሊቨርፑሎች ይህንን አሰልጣኝ ለማባረር ፍላጎት እያሳዩ ይገኛል ወይም ደግሞ በቅርቡ ሊያባረሩትም ይችላሉ በዚህ የሚቀጥል ከሆነ የሚል መረጃዎችም ሲወጡ መመልከት ይችላል። እንደዚሁም አንዳንድ ደጋፊዎችም ይባረር የሚል ሐሳብን ሲሰነዝሩ መስማት ተችሏልና ይህንን አስመልክቶ ነው እንግዲህ ፋብሪዞ ሮማኖ በደረሰኝ መረጃ መሰረት ሊቨርፑሎች አሁንም ድረስ በአሰልጣኝ አርነ ስሎት እምነት አላቸው። ለሊቨርፑልም ትክክለኛው አሰልጣኝ ነው ብለው ያስባሉና ነገሮችን ሁላ ማስተካከል የሚችልበት አቅም አለ፣ በቅርቡም ያስተካክላሉ ብለው ያምናሉ የሚል አስተያየትን ሰጥቷል። ከዚህ በተጨማሪም በዚህ ሰዓት ሊቨርፑሎች ከማንም ጋር ንግግር እያደረጉ አይደለም፣ ማንንም አሰልጣኝ እየተመለከቱ አይደለም፣ አሰልጣኙንም የመለወጥ ሐሳብ የላቸውም እያለን ይገኛል። በዚህ ላይ ተስማማላችሁ የሚሉን ሐሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። አሰልጣኝ አርነ ስሎት ትክክለኛው አሰልጣኝ ናችሁ ብላችሁ ታስባላችሁ? ምክንያቱም በቅርብ ጊዜ እንግዲህ ያለው የውጤት ቀውስ ስንመለከት ምናልባትም አሰልጣኝ አርነ ስሎት ትክክለኛው አሰልጣኝ ላይሆኑ ይችላሉ የሚል ሐሳብን እየተነሳ ነው የሚገኙና እናንተ በየትኛው ወገን ላይ ናችሁ ያላችሁት? አሰልጣኝ አርነ ስሎት መባረር አለባቸው ወይስ መቆየት አለባቸው የሚለውን ሐሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ወደ ቀጣይ ዘገባችን ስናመራ ሊቨርፑሎች በተለይ በዚህ ሲዝን በጣም እየተቸገሩበት ያለው ቦታ ቢኖር የተከላካይ ስፍራ ነው። በጣም ብዙ ጎሎች እየተቆጠሩባቸው ነው የሚገኙት። እንደዚሁም ደግሞ ጆቫኒ ሊዮኒ በኤሲኤል ጉዳት ምክንያት ከዚህ ውድድር ዘመን ውጪ መሆኑ አይዘነጋም። ተጨማሪም የኢብራሂም ኮናቴም ጉዳይም አለና እዛ ቦታ ላይ እንግዲህ የተለያዩ ተጫዋቾችን እየተመለከቱ ነው የሚገኙት። የተለያዩ ዘገቦችም እየወጡ ነው የሚገኙትና ከነዚህ ዘገቦች መካከል አንደኛው ሌኪፕ ይዞት የወጣው ዘገባ ነው። እንደ ሌኪፕ ዘገባ ከሆነ ሊቨርፑሎች ኢብራሂም ኮናቴ ኮንትራቱን ያራዝማል ብለው እምነት አሳድረዋል እያለን ይገኛልና በፊት ከነበራቸው እምነት አሁን ላይ እምነታቸው መጨመሩ ወይም ደግሞ ኮንፊደንሳቸው መጨመሩን እየተናገረ ይገኛል። እንደሚታወቀው እንግዲህ ከጥቂት ቀናቶች በፊት ነበር አዲሱን ኮንትራት ያቀረቡለትና ከዛ በኋላ እንግዲህ የተለያዩ ነገሮች ሲወጡ ነበር። እንደዚሁም ሪያል ማድሪዶችም ቀዳሚ ስፍራ አልሰጡትም እየተባለን የሚገኘው እንደውም ከኢብራሂም ኮናቴ ይልቅ ለባየር ሙኒክ ተጫዋች ለኡፓሜካኖ ቀዳሚ ምርጫ አድርገውታል የሚሉ መረጃዎች ሲወጡ ነበርና ምናልባትም ሊቨርፑሎች ኢብራሂም ኮናቴ ለቀጣይ አመታትም በሊቨርፑል ሊቆይ እንደሚችል እምነት አሳድረዋል እየተባለ ይገኛል። ነገር ግን ኢብራሂም ኮናቴን ብቻ አይደለም በዚህ ሰዓት ሊቨርፑሎች በተከላካይ ስፍራ ላይ የሚፈልጉት። ኢብራሂም ኮናቴ ቢቆይ ራሱ ሌላ ተጨማሪ ተከላካይ ያስፈልጋቸዋል። ምክንያቱም ደግሞ ጆቭ ጎሚስ እንደሚታወቀው በክረምቱ የዝውውር መስኮት ሊቨርፑልን ሊለቅ ተቃርቦ ነበርና ምናልባትም በቀጣይ የክረምቱ የዝውውር መስኮት ካልሆነም በጃንዋሪ የዝውውር መስኮት ሊቨርፑልን ሊለቅ የሚችልበት እድል በጣም የሰፋ ነውና የሱ ተተኪም ያስፈልጋቸዋል። እንደዚሁም ተጨማሪም ተከላካይም እንደሚያስፈልጋቸው እምነት አሳድረዋልና በዚህ ሰዓት የተለያዩ ተከላካዮችን እየተመለከቱ ነው የሚገኙት። ከነዚህም ውስጥ የጋላታሳራይ ተከላካይ የሆነው ዊልፍሬድ ሲንጎ አንደኛው ነው እየተባለ ይገኛል። ከቱርክ የወጡትን መረጃዎች ስንመለከት ሊቨርፑሎች ጋላታሳራይ ከአክስ ባደረጉት የሻምፒዮንስ ሊግ ጨዋታ ላይና ጋላታሳራይ 3-2 ባሸነፉበት ጨዋታ ተወካዮቻቸውን ልከው ይህንን ተጫዋች ሲመለከቱት ነበረ እየተባለ ይገኛልና ምናልባትም ይህንን ተጫዋች በጃንዋሪ ዝውውር መስኮት ለማስፈረም ጥረት ሊያደርጉ ይችላሉ እየተባለ ነው የሚገኘው። ከዚህ በተጨማሪም ሊቨርፑሎች እንደሚታወቀው ከቦሩሲያ ዶርትመንድ ተከላካይ ከሆኑ ከኒኮ ሾልተርባክ ጋር ስማቸው መያያዙ አይዘነጋምና ምናልባትም በዚያው በቦሩሲያ ዶርትመንድ የሚያቆየውን ኮንትራትም ሊፈራረም ይችላል የሚሉ አንዳንድ መረጃዎች ሲወጡ ነበረ። ነገር
ግን ትናንትና ምሽት ላይ ቢልድ ይዞት በወጣው ዘገባ መሰረት በዚህ ሰዓት ኒኮ ሾልተርባክ በቦሩሲያ ዶርትመንድ የሚያቆየውን ኮንትራት የመፈረሙ ነገር አጠራጣሪ ነው። በዚህ ሰዓት ከመፈረም ይልቅ የመውጣት ነገሩ ያዘነበለ ነው እያለን ይገኛል። እንደሚታወቀው ይህ ተጫዋች በቦሩሲያ ዶርትመንድ የሚያቆየው ኮንትራት እስከ 2027 ድረስ ብቻ ነውና ይህ የውድድር ዘመን ከተጠናቀቀ በኋላ የአንድ አመት ኮንትራት ነው የሚቀረውና ምናልባትም ቦሩሲያ ዶርትመንዶች ይህንን ተጫዋች በነጻ ከማጣት ይልቅ ኮንትራቱን የማያራዝም ከሆነ በጃንዋሪም ይሁን በቀጣይ የክረምቱ የዝውውር መስኮት ይህንን ተጫዋች ሊለቁት ይችላሉና ሊቨርፑሎችም እዚህ ተጫዋች ላይ ፍላጎት አላቸው። ምናልባትም ይህንን ተጫዋች ለማስፈረምም እንቅስቃሴ ሊያደርጉ ይችላሉ እየተባለ ይገኛል። ሌላኛው የሊቨርፑል የተከላካይ መስመር ፍላጎት ሆኖ ዛሬ ብቅ ያለው በተለይ ደግሞ በጣም ትልቅ ዜና የሆነው ሊቨርፑሎች የኢንተር ሚላን ተከላካይ የሆነውን ባስቶኒ ለማስፈረም ፍላጎት አላቸው ተዘጋጅተዋልም የሚለው ዜና ነው። ይህ በጣም ትልቅ ዜና ነው። በእርግጥ ከዚህ በፊትም እዚህ ተጫዋች ላይ ፍላጎት እንዳላቸው የተለያዩ መረጃዎች ሲወጡ ነበረ። ትናንትና ምሽትና ዛሬ ጧት ላይ ግን ሞንዶ ዲፖርቲቮ የተወጣው ዘገባ መሰረት ሊቨርፑሎች ለዚህ ተጫዋች 100 ሚሊዮን ዩሮ ለማቅረብም ተዘጋጅተዋል እያለን ይገኛል። እንደሚታወቀው ቀድምም እንደነገርኳችሁ በተለይ በዚህ ሲዝን የሊቨርፑል የተከላካይ መስመር በጣም ሳስቶ ነው የሚገኘው። እንደ አምና እንደ ካቻምና ጠንካራ የሆነ የመከላከል አቅም ላይ አይደለም የምንገኘውና የተለያዩ ተጫዋቾች እየተመለከቱ ነው የሚገኙት። ነገር ግን ባስቶኒ ምናልባትም ሊቨርፑሎች እስካሁን ድረስ ከተመለከቷቸው ተጫዋቾች በጣም ምርጡ ተጫዋች ይመስለኛል። በተለይ በኢንተር ሚላን ቤት ላለፉት ጥቂት አመታት ያሳየውን አቋም ስንመለከተው በጣም የሚያስደንቅ ነው የነበረው። ያለፉትን ጥቂት ሲዝኖች እንኳን ስንመለከተው በዚህ ሲዝን 7.5 ባለፈው ሲዝን 53 ጨዋታዎችን መጫወት ችሏል። 7.0 ሬቲንግም ተሰጥቶታል። 2023-24 የውድድር ዘመን ላይ 7.3 ሬቲንግ ተሰጥቶታል ከ37 ጨዋታዎች። እንደዚሁም በ2022-23 የውድድር ዘመን በ46 ጨዋታዎች 7.1 ሬቲንግ ተሰጥቶታል። 21-22 ላይ 44 ጨዋታዎችን አድርጎ 7.1 ሬቲንግ ተሰጥቶታል። በ2021 ደግሞ 7.0 ሬቲንግ ተሰጥቶታል ከ41 ጨዋታዎች። እንደዚሁም ደግሞ 2019-20 ላይ ደግሞ 33 ጨዋታዎችን አድርጎ 6.7 ሬቲንግ የተሰጠው ተጫዋችና ከ2020-21 የውድድር ዘመን ጀምሮ በጣም ምርጡን ባስቶኒን የተመለከትንበት ሁኔታ ነው የተፈጠረው። በተለይ ኢንተር ሚላኖች በተደጋጋሚ የሻምፒዮንስ ሊግ ፍጻሜ ዋንጫ ላይ ሲደርሱ እንደዚሁም ደግሞ በጣሊያን ሴሪያም ድንቅ የሚባል እንቅስቃሴን ሲያደርጉ ዋንጫውንም ሲበሉ የኢንተር ሚላን የኋላ ደጀን ሆኖ መመልከት ችለናል። ከዚህ በተጨማሪም ይህ ተጫዋች በሶስትም ተከላካይ ብትጫወት በአራትም ተከላካይ ብትጫወት ሁለቱም ላይ ጥሩ መንቀሳቀስ ይችላል። በእርግጥ በኢንተር ሚላን ቤት አብዛኛውን ጊዜ በሶስት ተከላካይ ሲጫወቱ መመልከት ይችላል። እናም በዚህ ሰዓት አሰልጣኝ አርነ ስሎት የሚፈልጉት አይነት አጮትም የሚስማማ ይመስለኛል። ምክንያቱም በዚህ ሰዓት ከተመለከትን አብዛኞቹ ጨዋታዎች ላይ ከሁለት አንዱ የክንፍ ተከላካዮች ወደ ኋላ እየቀሩ ሶስት የተከላካይ መስመርን ሲፈጥሩ መመልከት ይችላልና ይህንንም ተጫዋች እንደ የግራ ክንፍ ተከላካይ አድርገን አስገብተ ነው ከኢብራሂሞ ኮናቴ ከቨርጂል ቫን ዳይክ ጋር እንደ ሶስተኛ ተከላካይ ሆኖ ሊቨርፑሎች በሶስት ተከላካይ እንዲከላከሉ ማድረግ ይቻላልና ወደ ሊቨርፑል ከመጣ ምናልባትም የሊቨርፑል የተከላካይ መስመር ጠንካራ የተከላካይ መስመር መሆን የሚችል ይመስለኛል። ከዚህ በተጨማሪም ቨርጂል ቫን ዳይክም በሊቨርፑል ቤት የሚያቆየው ኮንትራት አንድ አመት ነው የሚቀረው ይህ የውድድር ዘመን ሲጠናቀቅና ከዛ በኋላ በሊቨርፑል ቤት ይቆያል ወይስ ይለቃል የሚለው ነገር እስካሁን ድረስ እርግጠኛ አይደለንምና ለሱም ተተኪ ተጫዋች ያስፈልጋል። ባስቶኒም ደግሞ ትክክለኛው ተጫዋች የሚሆን ይመስለኛል። በተጨማሪም እድሜውን ስንመለከተው ራሱ ገና 26 አመቱ ላይ ነው የሚገኙና ከዚህ በኋላ በትንሹ 5 አመት መጫወት የሚችል ይመስለኛል። እንደዚሁም ቁመቱን ስንመለከተው ራሱ ሜትር ከ90 ነውና ይህም ቁመቱ ሊቨርፑሎች በዚህ ሰዓት የተቸገሩበትን የአየር ላይ ኳስን ለማጽዳት የሚጠቅም ይመስለኛልና ምናልባትም ይሄንን ተጫዋች ሊቨርፑሎች የሚያመጡት ከሆነ ትክክለኛ ውሳኔ የሊቨርፑልን ተከላካይ ሊያጠናክር የሚችል ውሳኔ ነው ብዬ ነው የማስበው። የናንተን ሐሳብ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ነገር ግን ይሄንን ተጫዋች በጃንዋሪ ዝውውር መስኮት ያገኙታል ወይ አንድ ጥያቄ ነው። ሁለተኛው ጥያቄ ደግሞ ኢንተር ሚላኖችስ ይሄንን ተጫዋች ለመልቀቅ ፈቃደኛ ናቸው ወይ የሚለው ነገር በደንብ መታየት ያለበት ይመስለኛል። ኢቨን በጃንዋሪ አይደለም በክረምት የዝውውር መስኮት ራሱ ኢንተር ሚላኖች ይሄንን ተጫዋች ለመልቀቅ ፈቃደኛ ይሆናሉ ተብሎ አይጠበቅም። ምክንያቱም እንግዲህ በዚህ ሰዓት በጣሊያን ሴሪያ ከሚገኙ ምርጥ ተከላካዮች መካከል አንደኛው እሱ ነው። በአውሮፓም ከሚገኙ ምርጥ ተከላካዮች መካከል አንደኛው እርሱ ነውና ኢንተር ሚላኖች ይሄንን ተጫዋች ይለቁታል ተብሎ አይጠበቅም። ቢለቁት ራሱ በቀላል ገንዘብ ይለቁታል ተብሎ አይጠበቅም። ሊቨርፑሎች 100 ሚሊዮን ዩሮ ለማቅረብ ተዘጋጅቷል ነው እየተባለ የሚገኙና ምናልባትም ኢንተር ሚላኖች ከዚህ የበለጠ ሂሳብ ሊጠይቁ የሚችሉበት እድል አለ እየተባለ ይገኛልና ምናልባት
ምናልባትም በብሩ ውድነት ፊታቸውን ወደ ሌላ ተጫዋች ሊያዞሩ የሚችሉበት እድል አለ እየተባለ ይገኛል። በእናንተ ሐሳብ ግን ሊቨርፑሎች አንድ የተከላካይ መስመር ተጫዋችን በጃንዋሪ ዝውውር መስኮት ያምጡ ቢባል የትኛው ቢመጣ ሊቨርፑልን ያጠናክራል ብላችሁ ታስባላችሁ የሚለውን ሐሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በስተመጨረሻ የምንመለከተው ፉትቦል ኢንሳይደር ይዞት የወጣውን ዘገባ ይሆናል። እንደ ፉትቦል ኢንሳይደር ዘገባ ከሆነ ሊቨርፑሎች የብራይተን ተጫዋች የሆነውን ሚንታን ለማስፈረም ፍላጎት አሳይቷል እያለን ይገኛል። ይህንን ተጫዋች ለማስፈረም የፈለጉት በሁለት ምክንያቶች ነው። አንደኛ ለረጅም ጊዜ የመሐመድ ሳላህ ተተኪ ለማድረግ ነው። ሁለተኛ ደግሞ በዚህ ሰዓት ለመሐመድ ሳላህ ተፎካካሪ እንደዚሁም ደግሞ የማጥቃት መስመሩንም ለማጠናከር በሚል ምክንያት ይህንን ተጫዋች ለማስፈረም ፍላጎት አሳይተዋል እያለን ይገኛል። ይህ ተጫዋች ገና 21 ዓመቱ ላይ ነው የሚገኝ። ነገር ግን ከፌኖርድ ወደ ብራይተን ከመጣ በኋላ በጣም ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። በብራይተን ሁለተኛው ሲዝን ላይ ነው የሚገኘው። ባለፈው ሲዝን 37 ጨዋታዎችን ማድረግ ችሎ 12 የጎል ኮንትሪቢዩሽን ማስመዝገብ የቻለ ተጫዋች ነው። 7 ጎሎችን አስቆጥሮ 5 አሲስት ማስመዝገብ ችሏል። በዚህ ሲዝን 12 ጨዋታዎችን ማድረግ ሲችል 1 ጎልና 3 አሲስትን ማስመዝገብ የቻለ ተጫዋች ነውና በጣም ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። ከዚህ በተጨማሪም ሊቨርፑሎች የማጥቃት መስመሩ ላይ በጣም ሳስተው ነው የሚገኙት። በተለይ ደግሞ የአምና የካቻምና ጥንካሬ በዚህ ሰዓት ላይ የለም። በተለይ ደግሞ መሐመድ ሳላህ እንደ አምናው ምርጥ የሚባልን እንቅስቃሴን እያደረገ አይደለም የሚገኘውና በጣም የሚተችበት ደግሞ አንደኛው ነገር ቢኖር መሐመድ ሳላህ ማጥቃቱ ላይ ማያገዝ ከሆነ ጎል ማያስቆጥር ከሆነ እንደዚሁም ደግሞ አሲስት ማያደርግ ከሆነ ከዛ ውጪ ያለው እንቅስቃሴ ሊቨርፑልን ብዙ ሲጠቅም አልተመለከትንም። ያም የሆነበት ምክንያት አንደኛው ሊሆን የሚችለው ከእድሜው አንጻር ነው። ምክንያቱም በዚህ ሰዓት 33 ዓመቱ ላይ ነው የሚገኘው መሐመድ ሳላህና እንደ 26 እንደ 22 ዓመት ተጫዋች ወደ ኋላ እየተመለሰ ሊከላከል ሊያግዝ አይችልም። እንደዚሁም ደግሞ ድርቢል ማድረግ ራሱ ዘንድሮ በጣም ወርዶ ነው የተመለከትነውና ያንን ቦታ ለማጠናከር ሚንታን ቀዳሚ ተመራጭ አድርገውታል እየተባለ ይገኛል። በጣም ፈጣን የሚባል ተጫዋች ነው። በጣም ድሪብል ማድረግ የሚችል ተጫዋች ነው። ጎሎቹንም ማስቆጠር የሚችል ተጫዋች ነውና በእነዚህ ኳሊቲዎች ለመሐመድ ሳላህ ተተኪ ለማድረግ እንደዚሁም ደግሞ የሊቨርፑል የዚህ ሲዝንም አቋምንም ለማደስም ይህንን ተጫዋች መርጠውታል እየተባለ ይገኛል። ከዚህ በተጨማሪም ለሊቨርፑል ጥሩነቱ ምንድነው? ይህ ተጫዋች ከአሰልጣኝ አርነ ስሎት ጋርም መስራት የቻለ ተጫዋች ነው። በ2023-24 የውድድር ዘመን በፌኖርድ ሁለቱ አሰልጣኞች መገናኘት ችለው ነበረ። በዛ ቆይቶም 37 ጨዋታዎችን ማድረግ ሲችል 11 ጎልና 5 አሲስት ማስመዝገብም ይችላልና ምናልባትም በእግር ኳስ ህይወቱ ምርጡን ሲዝን ማሳለፍ የቻለው በፌኖርድ በነበረው ቆይታ ነውና ከቀድሞ አሰልጣኙ ጋርም ለመገናኘትም ፍቃደኛ ነው እየተባለ ይገኛልና ምናልባትም ሊቨርፑሎች ይህንን ተጫዋች ለማስፈረም በጃንዋሪ ዝውውር መስኮት የብራይተንን በር ሊያንኳኩ ይችላሉ እየተባለ ይገኛል። ነገር ግን ብራይተኖች እንደሚታወቁት በቀላሉ ይህንን ተጫዋች ይለቁታል ተብሎ አይጠበቅም። በዚህ ሰዓት ባለው መረጃ መሰረት ብራይተኖች ምናልባትም ለዚህ ተጫዋች ከ60 እስከ 70 ሚሊዮን ፓውንድ ድረስ ሊጠይቁ ይችላሉ እየተባለ ይገኛል። ምናልባትም የዚህ ተጫዋች ውድነት ሊቨርፑሎች ሐሳባቸውን እንዳያስቀይራቸው ስጋት አለ። በተለይ ደግሞ ሊቨርፑሎች በዚህ ሰዓት ላይ ሚንታን ብቻ አይደለም እየተመለከቱት የሚገኙት የበርንማውዝ ተጫዋች የሆነውን ሴሜኑንም እየተመለከቱት ነው የሚገኙት። ሴሜኑ ደግሞ በሁለቱም ክንፍ ላይ መጫወት የሚችል ተጫዋች ነው። በግራም ይሁን በቀኝ ክንፍ መጫወት ስለሚችል እንደዚሁም ደግሞ ሂሳባቸውን ስንመለከትም በዚህ ሰዓት ላይ ባለው መረጃ መሰረት ምናልባትም የሴሜኑ የውል ማፍረቻ ከ55 እስከ 65 ሚሊዮን ፓውንድ ድረስ ባለው ነው እየተባለ የሚገኘውና ምናልባትም ከሚንታ ሂሳቡ ቀነስ ስለሚል ፊታቸውን ወደዛ ሊያዞሩ ይችላሉ እየተባለ ነው የሚገኘው። ነገር ግን በዚህ ሰዓት ሊቨርፑል ቢያንስ ሁለት የክንፍ ተጫዋቾች ያስፈልጓቸዋል። በተለይ ደግሞ ፌዴሪኮ ኬዛን እየተጠቀሙት ባለመሆናቸው ምክንያት አንደኛ ለኮዲ ጋክፖ ተፎካካሪ ያስፈልጋል፣ ሁለተኛ ደግሞ መሐመድ ሳላህን የሚቀይር ወይም የሚፎካከር ተጫዋች ያስፈልጋል። እንደዚሁም የረጅም ጊዜ የመሐመድ ሳላህ ተተኪም ያስፈልጋልና በእነዚህ ምክንያቶች እዛ ቦታ ላይ ሁለት ተጫዋቾች ማምጣት ያስፈልጋል። ነገር ግን በጃንዋሪ ዝውውር መስኮት ሁለት ተጫዋቾችን ክንፍ ላይ የሚጫወቱ ተጫዋቾችን ያመጣሉ ተብሎ አይጠበቅም። በዚህ ሰዓት ላይ እንደሚታመነው ከሆነ ሊቨርፑሎች አንደኛ የተከላካይ ስፍራ ተጫዋች፣ ሁለተኛ ደግሞ የክንፍ ተጫዋችን ያመጣሉ ተብሎ ነው የሚጠበቀውና ምናልባትም ከሚንታና ወይም ከበርንማውዝ ተጫዋች ሆነው ከሲሜኖ አንዱን ሊያመጡ ይችላሉ እየተባለ ይገኛል። ዛሬ ላይ እንደውም አንድ የወጣ መረጃ ነበረ። በዛ መረጃ መሰረት ሲሜኖ በርንማውዞችን በጃንዋሪ ዝውውር መስኮት እንዲለቁት ጥያቄ አቅርቧል እየተባለ ነው የሚገኙና ትልልቅ ክለቦች ለሱ የሚመጡ ከሆነና በርንማውዞችም ያን ያህል የማይቸገሩ አይነት ከሆነ ቀድሞ እንዲለቁት ፍላጎት እንዳለው ነግሯቸዋል እየተባለ ነው የሚገኙና ምናልባትም ሊቨርፑሎች በጃንዋሪ ዝውውር መስኮት ሴሜኑን ለማምጣት እንቅስቃሴ ሊያደርጉ የሚችሉበት እድል አለ እየተባለ ነው የሚገኘው። በእናንተ ሐሳብ በጃንዋሪ ዝውውር መስኮት ማን ነው መምጣት ያለበት ወደ ሊቨርፑል የሚለውን ሐሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደዚሁም መጀመሪያ ላይ የጠየቅኳችሁንም ጥያቄዎች መልሶቻችሁን እዚህ ኮሜንት ሴክሽን ላይ እንድጽፉልኝ በአክብሮት እጠይቃለሁ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር
ማድረግ እንዳትረሱ። ቸር ያቆየን።